ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የልዑል እግዚአብሔር ሰላምታ ከእናንተ ጋር ይሁን። ያው ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ያው ዛሬ ግን እንደሌላ ጊዜው እየሳኩኝ አስተያየት ለመስጠት ሳይሆን በጣም ያሳዘነኝ ነገር ስላለ ነው። እሱም ምንድን ነው መሰላችሁ? አንዳንዴ እንግዲህ ሁላችንም የምናውቃቸው ሳሚና እሙን ታውቋቸዋላችሁ፣ ዩቲዩበሮቹን ማለት ነው። ሳሚን ደግሞ አሁን ያለበትን ሁኔታ ታውቃላችሁ፣ እያያችሁም ነው ብዬ አስባለሁ። እንደምታውቁት ከዚህ በፊት እንግዲህ እኛ ሳሚ የምናውቀው በጣም አዝናኝ እንደሆነ፣ አስቂኝ እንደሆነ፣ ንዴቱ፣ ፕራንኩ፣ ሁሉ ነገሩ የሚያስቅ ነበርና አንዳንዴ ሰው መሆን ታውቃላችሁ፣ የሰው ልጅ መጨረሻ በጣም ከባድ ነው። እውነት ስነግራችሁ ማለት ነው። በጣም ነው የከፋኝ እውነት ስነግራችሁ ማለት ነው። ምክንያቱም እኛ ሰዎች ማለት በጣም በቃ የእውነት በጣም ከባድ ፍጡሮች ነን ማለት በቃ የሆነ ከባድ ፍጡሮች ነን ስላችሁ የምንወድቅበት፣ የምንገባበት፣ የምንወጣበት ነገሮች በሙሉ በቃ እውነት እግዚአብሔር በቃ አላቅም። እኔ ቃላት ሁሉ አጣሁኝ ማለት ነው፣ ምን ማለት እንዳለብኝ እንዴት ማለት እንዴት እየተሰቃየ እንዳለ እያያችሁ ነው። እና ደግሞ ዛሬ በጣም ልቤ ነካኝ። ያው ትንሽ ቆይቷል እሱ እንደዚህ መሆን ከጀመረ፣ ግን ዛሬ በለቀቁት ቪዲዮ ደግሞ በጣም ውስጤ የነካኝ እንዲከፋኝ ያደረገኝ እንግዲህ አይታችሁታል ብዬ አስባለሁ። ቪዲዮ ለልጆቹ ሲል ያደረገውን ነገር አይታችኋልና በጣም ልቤን የነካኝ ምን ፓርት እንደሆነ ታውቃላችሁ? ለልጆቼ ስል ነው ይህ መስዋዕት የምከፍለው ሲል በጣም ነው የሚያሳምመው ቃሉ ማለት ነው። ለምን እንደሆነ እንደዚህ እንደምላችሁ ታውቃላችሁ? እናት አባት ማለት በጣም ከባድ ነው፣ እውነት ስነግራችሁ ማለት ነው። የእናት አባት ፍቅር ያላችሁ ስሜቱን በደንብ ታውቃላችሁ። በደንብ በጣም ነው ውስጤ የነካኝ። ለልጆቼ ስል ነው ብሎ ያንን አርግ ያሉትን ነገር ሲያደርግ ልጅ ባይኖረው እንደዚህ አይሆንም ነበር። ታውቃላችሁ? ልጆች ባይኖሩት አያደርገውም ነበር አርግ ያሉትን ማለት ነው። እና የኛ መጨረሻ አላቅም እውነት። ለዚችውም እድሜያችን በጣም ተከፋፍተን አንዳችን እየበደልን ብዙ ነገር እያደረግን እንኖራለን። ግን መቼ እንደምንወድቅና መቼ ሴጣን እጅ እንደምንገባ አናውቅም። እሱም የውስጡን እሱና ፈጣሪ ናቸው የሚያውቁት። ግን እሱ እያለ እንዳለው ከሆነ ግን ሌሊት ባኖ ተነስቶ ወጥቶ እንደዚህ እንደሆነ ነው የሚናገረው። ግን ሌሊት ባኖ ወጥቶ እንኳን እንደዚህ ቢሆንም ልጆች ባይኖሩበት ኖሮ ይህንን አያደርግም ነበር። ታውቃላችሁ አይደል? ለልጆቹ ሲል ግን ያንን የመሰለ ልጅ በጣም የምንወደው የምናከብረው እንግዲህ ከድሮ ጀምራችሁ ሳሚንና እሙን የምታውቁ ካላችሁ ታውቃላችሁ። ኮሜንቱ ራሱ የእውነት ለሳሚ ያለው ፍቅር ህዝቡ ኮሜንት ራሱ ገብታችሁ እዩ። ከበፊት ጀምሮ ቪዲዮዋቸው ውስጥ ገብታችሁ ኮሜንት እንኳን እዩ። በጣም ህዝቡ በጉጉት ነበረ ሳሚን ፕራንክ አድርጉልኝ እንኳን ብለው ኮሜንት የሚያደርጉት ኮሜንታተሮች ማለት ነው። ለምን
በጣም የሚያስቅ ሰው ነው እንደምታውቁት፣ አዝናኝ ሰው ነው። ንዴቱ እንኳን ያስቃል አይደለም የሚቀልዳቸው ቀልዶች ይቅርና ሲናደድ ንዴቱ እንኳን ያስቃል። እና ብቻ ምን እንደሆነ ታውቃላችሁ፣ በጣም እዛ ነገር ላይ ደግሞ የታዘብኩት አንድ ነገር አለ። ቪዲዮ ላይ አይታችሁ ከሆነ ልጠጣው ነው ሲል ዳኒ ምን አለ? ጠጣው አለው። ከዛ ምናልባትም የዚህ የልጅም ሴራ ይኖርበታል ብዬ አሰብኩኝ። ለምን ወንድምነቱን ወይ አምኖ አልተቀበለም ይሆናል እስካሁን ድረስ። ጠጣው አለው። ታውቃላችሁ ጭካኔ ነው እንጂ እኮ ማለት ነው ግዴታ መጠጣት እንኳን ቢኖርበት እንኳን ላፉ እንኳን አትጠጣ ይለው ነበር። ግን እሱ ምን አለው? ጠጣው እና እኔ እንጃ ስማ። ከዛ በኋላ ከጠጣው በኋላ ሳሚ ምን እንደሆነ እንግዲህ አይታችኋል ብዬ አስባለሁ። ሁሉ ነገሩን የተቀየረው ወደ ኋላ ራሱ ነው ሲሄድ አይታችሁት ከሆነ ቀጥ ብሎ ነው የሄደው። የሆነ ልክ አሁን ወደፊት ስንሄድ እያየን ስለሆነ የምንሄደው አንንገዳገድም አይደል? ወደ ግራ ወደ ቀኝ አንልም። ወደ ኋላ ግን እሱ ሄደው አይታችሁታል። እስከ በሩ ድረስ ቀጥታ ነው የሄደው። በቃ ማለት በጣም ከባድ ነው እውነት። ሁላችሁም ጸልዩለት ከእንደዚህ አይነት ነገር እንዲወጣ። በጸሎት የሚሸነፍ ነገር ነው። እግዚአብሔር ሁሉን ይችላል። እግዚአብሔር የሰራት ነፍስ በእግዚአብሔር እጅ ነው ያለችው እና ሰይጣን ለጊዜው አሸናፊ ሊመስል ይችላል፣ ግን ሰይጣን መቼም አሸንፎ አያውቅም። ሁሌም አሸናፊ ክርስቶስ ነው። ሁሌም አሸናፊ እግዚአብሔር ነው። የድንግል ማርያም ልጅ ነው። ሁላችሁም በየሃይማኖታችሁ ጸሎት አድርጉለት። የእውነት ነው የምላችሁ። ለነዚህ ምንም ላልጠገቡ ልጆቹ እንኳን ይኖርላቸው። እስከምናውቀው ድረስ ልጁ መልካም ሰው ነው። አዝናኝ ነው፣ አስቂኝ ነው፣ ተወዳጅ ነው። እውነት የሰው ልጅ ይታመማል፣ ታሞ ይሞታል ምናምን ነገር፣ ግን በሰይጣን እጅ ሲሞት ግን ትንሽ ያማል። በዛ ላይ እሱ የሞተበት አሟሟት ወይም ደግሞ እንደዚህ እየሆነበት ያለው ነገር እንትኖቹ ይከብዳሉ። እኔ ምኑም አይደለሁም፣ ግን እኔ በዚህ ልክ የተሰማኝ ልጆቹ ሲያድጉ ይህን ቪዲዮ ሲያዩ አስባችሁታል? ምን ሊሰማቸው እንደሚችል እኔ እናት አባት ማለት ቀላል አይደለም ያልኩበት ምክንያት አለኝ። ታውቃላችሁ እኔ ወንዶችም ሴቶችም በጣም ነው የሚያሳዝኑኝ። ለምን አባቴን በጣም ነው የምወደው። ብዙ መስዋዕት ከፍሎ ነው እኛን ያሳደገን እና ሁሉም ወንዶች ልክ እንደ አባቴ ነው የሚመስሉኝ። ሁሉም ወንዶች በቃ ዓለም ላይ ያለ ወንድ ሁሉ በቃ አባቴን ነው መስለው የሚታዩኝ። ክፉ ነገር ሲደረግባቸው በጣም አዝናለሁ። ሰዎች ሲናገሯቸው አዝናለሁ። ብዙ ነገር ሲደረጉ ወንዶች አዝናለሁ። ለምን በቃ አባቴን ይመስሉኛል። በጣም ብዙ መስዋዕትን የከፈለው አባታችን እኔንም ሆነ እህቶቼንም ወንድሜንም ሲያሳድግ ከእናቴ ጋር ሆኖ በጣም ብዙ ይሄ ነው የማይባል እና ያሳዘነኝ በጣም ልቤን የነካኝ ለልጆቼ ስል ነው ሲል እውነት ለእናት ለአባታችሁ ትክክለኛ የሆነ ልብን የሚያቆስል ስሜት ያላችሁ ሰዎች ታውቁታላችሁ፣ እንዴት እንደሚያምቃሉ ማለት ነው። ልጆች ባይኖሩበት ይሄ ሰውዬ እንደዚህ አይሆንም። ታውቃላችሁ፣ ልክ እንደ በፊቱ ይቀጥላል። ከእንደዚህ አይነት ነገሮች ይወጣል። ራሱን
በእግዚአብሔር እጅ ያሸንፋል። አሁንም ቢሆን ተስፋ በእግዚአብሔር ነው። ሊድን ይችላል፣ ሰው ሊሆን ይችላል። ሴጣን መቼም አሸናፊ አይደለም። ለጊዜው እንደዚህ ሊያደርገው ይችላል፣ ሊያሰቃየው ይችላል፣ ማንነቱን ሊያሳጣው ይችላል፣ ብዙ ነገር ሊያደርገው ይችላል። ግን እግዚአብሔር ያሸንፋል። በእግዚአብሔር ተስፋ አይቆረጥም። ለጊዜውም ቢሆን ግን ይሄ ልጅ እንደዚህ በመሰቃየቱ ያሳዝናል። ዳኒ እንደዛ አሳበደው፣ መከራውን አሳየው፣ እሷንም እንደዛ አደረጋት። እሙን አሁን ደግሞ እሱ አለቀ ተብሎ ደግሞ ወደ ሰላማቸው ሲመለሱ አስባችሁታል? ገና ወንድም ነክ ምናምን ከተባለ በኋላ ሴጣናዊ አመለካከት መጣ። አሁን ደግሞ ልክ ሊጠጣው ሲል ጠጣው አለው። እውነት እግዚአብሔርን ታዘቡ። ጠጣው ነው ያለው። ለሀፍ እንኳን አይባልም እኮ እንደዛ። ስለዚህ እሱ አሁን ወንድምነቱን አላመነበትም። አሁንም ሴጣናዊ ስራውን እየተገበረ ሊሆን ይችላል ዳኒ። እኔ ያንን ነገር ነው የታዘብኩት። ለምን ጠጣው ነው ያለው። ቪዲዮውን በደንብ ይዩት። እውነት ግን ሳሚን እንደምናውቀው ይሄ አይደለም፣ ስድብ ራሱ የሚገባው ሰው አይደለም። በጣም መልካም ሰው ነው። እውነት ስነግራችሁ በጣም መልካም ሰው። ብቻ እውነት ሁላችሁም ጸሎት አድርጉለት። ያሳዝናል። ለእነዚህ ምንም ለማያውቁ ለዱዳ ልጆቹ እንዲኖርላቸው ጸሎት አድርጉለት። በየሃይማኖታችሁ ሙስሊም፣ ክርስቲያኖች፣ ፕሮቴስታኖች ማንኛችሁም እምነት ያላችሁ በሙሉ ጸሎት አድርጉለት። እኔ በጣም ነው ያሳዘነኝ። ወላጅ መሆን ከባድ ነው። እናት መሆን ከባድ ነው። አባት መሆን ከባድ ነው። ይህን እምላችሁ ወልጄ እናትነትን አይቼው አይደለም፣ ግን በእናቴ አውቀዋለሁ። ለእናቴ ለእኔ የሆነችልኝን አውቀዋለሁ። ለልጆቿ ምን እንደሆነች አውቃለሁ። አባቴ ለልጆቹ ምን እንደሆነ አውቃለሁ። ብዙ ነገሮችን አውቃለሁ። ህይወት ብዙ ነገር አስተምራኛለች እና ከዛ አንጻር ይሄን ሰው ደግሞ በጣም የምናውቀው ሰው ስለሆነ እኔ እንደራሴ የማውቀው ሰው ስለሆነ ብዙዎቻችሁም ደግሞ ታውቁታላችሁ። ከመነሻው ጀምሮ ስቲል ማለት ነው የሚገባው ሰው አይደለም። መልካም ሰው ሁሌ ይፈተናል፣ ግን እግዚአብሔር አሸናፊ ነው። ሁላችንም በጸሎት እናስበው ልላችሁ ፈልጌ ነው። እውነት ስሜታዊ አድርጎኝ ነው ነገሩና ጸሎት አድርጉለት። በጣም ነው የምወዳችሁ የማከብራችሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ማየታችሁ አይቀርም ግን ላይክ አድርጉ። እስኪ ሰው ጋር እንኳን ድረስ ቪዲዮዎቼን በላይክ እንኳን አግዙኝ፣ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ የማከብራችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም ያርግልን። እንግዲህ ሳሚም ወደ ራሱ ተመልሶ ብዙዎቻችን አልቅሰን ሊሆን ይችላል። ያለቀስንበትን እንባችን ደግሞ በደስታ የምንመልስበትን ቀን ነው የምንናፍቀውና እኔም ስላለቀስኩባችሁ ይቅርታ እና ላይክ እና ሼር ሰብስክራይብ እያደረጋችሁ ሳሚን በጸሎት አስቡ ትላችኋለሁ እና አመሰግናለሁ።